ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች ድጋፋችሁም በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን እንድታበረክቱ በአክብሮት እየጋበዝን በዚህኛው ፕሮግራማችን እንግዲህ ትኩረት የምናደርገው የእሁድን ፍልሚያ በተመለከተ ታክቲካል ነጥቦችን ትኩረት አድርገን የምንወያይበትን ፕሮግራም ይዘንላችሁ መጥተናል። የሚካኤል አርቴታ አርሴናል ለዋንጫው አንድ ስቴፕ ከሚያቀርቡ በዋንጫ ፍክክሩ ላይ ልዩነት ከሚፈጥሩ ድልድይ ከሆኑ ጨዋታዎች መካከል ማንቸስተር ዩናይትድ በሁለቱ የማንቸስተርና የማንቸስተር ሲቲና የአርሴናል የዘንድሮ የዋንጫ ፍክክር ላይ መሀል ላይ የቆመ ቡድን ነው። ያለፈው ሳምንት ሲቲን በአስደናቂ የጨዋታ ብልጫ 2-0 ከሁለት በላይ ግብ ማስቆጠር የሚችልበት ጨዋታ ላይ 2-0 ብቻ ሁለት ግብ ብቻ አስቆጥሮ 2-0 ማሸነፉ ይታወሳል። አርሴናል ደግሞ በዚህ ሳምንት የማይክል ካሪክን ቡድን ያስተናግዳል። የማንቸስተር ዩናይትድ ያለፈው የሲቲ ጨዋታ የታየው ብቃት ለዛሬው ጨዋታ ተጠባቂነት ግምቶቹ ሁላ እንዲታጠፉ፣ ከሲቲ ጨዋታ ቀደም ብሎ የነበረው ግምት እንዲታጠፍ ማንቸስተር ዩናይትድ በእሁዱ ጨዋታ ሌላ ክስተት ይዞ ሊፈጥር ይችላል ወይ በሚል መወያያ ነጥብ የሚያስነሳ አስደናቂ ብቃት በማንቸስተር ደርቢ አሳይቷል። አርሴናል ደግሞ ያለፈው ሳምንት በሻምፒዮንስ ሊግ ኢንተር ሜዳ ላይ ያሳየው የመግባባት የመዋሃድ ከፍታን፣ ጨዋታን የመግደል አቅም፣ በጨዋታ የተገኙ አድቫንቴጆችን ወደ ግብ ቀይሮ በፍጥነት ኢንጌም ማኔጅመንትን ሜዳ ውስጥ መተግበር፣ ከሎ ብሎክ ቡድን ጋር እንዴት ሪያክት ማድረግ እንደሚቻል አርቴታ ካለፉት ዓመታት ልምድ ኤክስፒሪየንሱን የበለጠ እንዳሳደገ ያየንበት ምርጥ ጨዋታ ነበር ኢንተር ላይ አርሴናል ያሳየን። ስለዚህ ሁለቱ ጉዳዮች ናቸው እንግዲህ ዛሬ በተለየ ሁኔታ ታክቲካል እንቅስቃሴዎችን የአርሴናልን የዚህን የውድድር ዓመት በአጥቂ አማራጭ በኩል ማንን በዚህ ጨዋታ ይዞ መግባት አለበት በሚል ዙሪያ የወጡ ዳታዎችን ተመልክተን በቀጥታ የምንመለከትበት፣ ማንቸስተር ዩናይትድስ ከሲቲ ጋር የፈጠረውን ኦቨርሎድ በኤሚሬትስ መድገም ይችላል? ከደገመስ አርሴናል በምን አይነት መልኩ ይሄንን ጫና መቋቋም ይችላል? ሁለቱም እሁድ በሚያደርጉ ጨዋታ ላይ የተለየ የጨዋታ መንገድን በመጠቀም ተጋጣሚ ላይ የራሳቸው ጌም ኦፍ ስቴት ያላቸው፣ በጣም ሪያክት ለማድረግ ፈጣን ትራንዚሽንን የሚመርጡ፣ በሁለቱም ክለቦች በኩል የሚታየው ካራክተር ግን ጨዋታን ለመግደል የተገኘውን አድቫንቴጅ ሁሉ የመጠቀም ጉዳይ ነው። ማንቸስተር ዩናይትድ በሊጉ አስደናቂ ኤክስጂ ክሬት በማድረግ በዘንድሮ ሲዝን ከሩበን አሞሪም እስከ ማይክል ካሪክ ድረስ የቀጠለ እድልን የመፍጠርና ወደ ተጋጣሚ የመጫወቻ ክልል በተደጋጋሚ በመድረስ ተደጋጋሚ ጫና ፈጥረው ግብን የማስቆጠር ሪትምን የያዘ ቡድን። አርሴናል ደግሞ በተቃራኒው የተጋጣሚን የማጥቂያ እንቅስቃሴዎችን በሚፈጥረው ጫናና ሃይፕረስ እዛው የተጋጣሚ ሜዳ ላይ ተጭኖ በተለያዩ አማራጮች የግብ እድልን መፍጠር ነው። ሁለቱ ቡድኖች መካከል ለየት የሚያደርገው ትልቁ ካራክተር ምንድነው? አርሴናል እንደ ቡድን ሲያስቆጠር ዩናይትድ ለማስቆጠር የሚመርጠው ዳይናሚክ እንቅስቃሴ ግን ፍጹም ክሬቲቭ በሆኑ ተጫዋቾች ናቸው፣ ወይም የክሬቲቪቲ አቅማቸው የላቀ ደረጃ ላይ የሚገኝ ተጫዋቾችን በልዩነት በመመልከት ነው። ለምሳሌ አርሴናል ከፊት መስመር ተጫዋች እድል ይፈጥራል፣ ጫናን ይፈጥራል። የማስቆጠር ሬቱ ግን በፊት መስመር አማራጭ በኩል በዘንድሮ ሲዝን ጥራቱ ከፍ ብሎ ኳሊቲው አድጎ አማራጩ ሰፊ ሆኖ በዛው ደረጃ ግን ግብ የሚያስቆጥር ቡድን አይደለም በሊጉ። ማንቸስተር ዩናይትድ ደግሞ በፊት መስመር ተጫዋቾቹ ፍጹም የሚተማመን ቡድን ነው። የሚያስቆጥሩ የፊት መስመር ተጫዋቾች ያሉት ቡድን ነው። ስለዚህ ሁለቱን ጉዳዮች እያዋሃድን እንዴት የእሁዱን ጨዋታ
በታክቲካል መንገድ ልንመለከት እንችላለን። የእሁዱን ጨዋታ ሊወስኑ የሚችሉ ጠንካራ የሁለቱ ቡድኖች ባህሪያት ምንድን ናቸው? ድክመታቸው፣ የበለጠ ደግሞ ከፍታ ለሚገኘው አርሴናል እንዴት ነው በማይክል ካሪክ ውስጥ በአንዴ የሚታይ ለውጥ ያመጣው ማንቸስተር ዩናይትድን መቆጣጠር የሚችለው? ማንቸስተር ዩናይትድ ሲቲ ላይ ያሳየውን ባህሪ ኤምሬትስ ላይ መድገም ይችላል ወይ? እስቲ እነዚህን ጉዳዮች ለያይተን እንመልከት። ከዛ በፊት ግን የሁለቱም ቡድኖችን አሰልጣኝ ተመልከቱ። የአንድ ጄኔሬሽን ተጫዋቾች፣ የአንድ አይነት ቦታ አማካዮች፣ አንድ አይነት ቦታ ላይ የክለቡን ትልቁን ኃላፊነት ተሸክመው በትላልቅ ጫና ውስጥ ያለፉ የነበሩበት ክለብ ውስጥ የነበራቸው ኃላፊነትና የሚሰጣቸው ሚና ከእያንዳንዱ ከመጀመሪያ 20ኛ ደረጃ ላይ ከሚገኝ ክለብ እስከ 1ኛ ደረጃ ላይ በወቅቱ ካሉ ክለቦች ጋር ለሚኖረው ትንቅንቅና ፉክክር ሁሌም የሚሰጣቸው የሜዳ ውስጥ ኃላፊነት ከጨዋታው ጫና በላይ እነዚህ ተጫዋቾች የሚሸከሙት የሜዳ ውስጥ ጫና ከፍ ይላል። ጨዋታው ከሚኖረው ትኩረት በበለጠ የእነዚህ ተጫዋቾች ትኩረት፣ ኃላፊነት ሁሌም በአሰልጣኞች በኩል በእጅጉ ይፈለጋል። በሚሰጣቸው ሚና ሜዳ ውስጥ በሚተገብሩት ብቃት ልክ ግን ክሬዲቱን ያላገኙ ሁለት የቀድሞ አማካዮች የዛሬ የሁለት ታላላቅ የእንግሊዝ ክለቦች አሰልጣኝ ነው። ይህ የምንመለከተው በዘመናዊ እግር ኳስ ውስጥ በሜዳ ውስጥ በሚሰጣቸው ሚሽን፣ በሚወስዱት ኃላፊነት፣ በሚተገብሩት የሜዳ ውስጥ እንቅስቃሴ፣ ባላቸው አፕሮች፣ በተለይ ሜዳን የማንበብ ክህሎታቸውና የጨዋታው ትልቁ ኃላፊነት በእነዚህ አይነት ተጫዋቾች ላይ ጥገኛ የሆነ ነው። ዛሬ ላይ ግን የምንመለከተው ሁለቱም ቡድኖች በተለያየ ወቅት ላይ የተለያየ መልክ ይዘው ነው የሚገኙት። ነገር ግን ጫናውን ከተመለከትን እኩል ማንቸስተር ዩናይትድ ለለውጥ ካሪክን መርጧል። አርሴናል ዋንጫ ለማሸነፍ አርቴታ መርጧል። ጫናው እኩል ግን የጫናው አይነት ነው የሚለያየው። ያኛው ዋንጫ ይፈልጋል፣ ይሄኛው ደግሞ ለሽግግሩ ትክክለኛ አሰልጣኝ ነው ብሎ ያምናል። ስለዚህ በዘመናዊ እግር ኳስ ውስጥ በቅርብ ዓመት ስንመለከታቸው ሜዳ ውስጥ የነበሩ አማካዮች ዛሬ በትላልቅ ክለቦች ላይ ትላልቅ ኃላፊነት ተቀብለው ቡድን የማሸጋገር ቡድኑ ወደ ስኬት የማምጣት ትልቅ ኃላፊነት ይዘው ሁለት ሜዳ የሚገቡትና ከሚያስደስቱ ጉዳዮች መካከል ዘመናዊ እግር ኳስ ባላቸው አቅምና የታክቲክ የሜዳ ውስጥ ከፍታና ጨዋታን ለማሸነፍ የሚመርጡት የጨዋታ መንገድ እንጂ ባላቸው ኤክስፒሪየንስ ባላቸው በረቀት በሌላ ክለብ ባሳኩ ስኬት አይደለም። ዘመናዊ እግር ኳስ አዲስ ኢነርጂና አዲስ ፍላጎት ከአዲስ የጨዋታ ቅኝት ጋር የሚፈልግ እንጂ ኤክስፒሪየንስ የሚባለው ረጅም ጊዜ ታች ላይ በመቆየት የሚመጣ ልምድ ሳይሆን ዛሬ ላይ ባለው አቅም የአሰልጣኝ ይዞ የሚመጣው የጨዋታ ስታይል ነው ሁሌም አሸናፊ የሚያደርገው። አሁን ስለ ኤክስፒሪየንስ የምናነሳበት ጊዜ አይደለም። በተለይ ደግሞ በዘመናዊ እግር ኳስን የተቆጣጠሩ አማካዮችን ስንመለከት አሎንሶን ተመልከቱ፣ ፋብሪን ተመልከቱ። አማካዮች እነ ፓትሪክ ቪዬራ እነ ቲያጎ ሞታ በዘመናዊ እግር ኳስ የመጡ አንዶኒ ያሮላ ጭምር መጀመሪያ ዲፌንሲቭ ሚድፊልደር የነበረ ነው። ከዛም በኋላ ዊንግ ባክም ፉል ባክም ሆኖ ከዛም በኋላ ሴንተር ባክም ሆኖ የተጫወተው እና በፕሪሚየር ሊግ አሁን የምንመለከታቸው አብዛኛው ወጣት አሰልጣኞች በአማካይ ስፍራ የተጫወቱ ናቸው። እና ፋቢያን ሁዝለርን ተመልከቱ። እና ዘመናዊ እግር ኳስ አንደኛ ከሚወስዱት ኃላፊነት በሜዳ ውስጥ፣ ሁለተኛ ደግሞ አሁን በአሰልጣኝነት ሲሾሙ ደግሞ የሚወስዱት የክለቡ ኃላፊነት የማሸጋገርም ወደ ስኬት የማምጣትም ትልቁን ጫና የመቋቋም አቅማቸው ከሜዳ ውስጥ የጀመረ ኃላፊነት ነውና የውዱ ጨዋታ ለካሪክም 3 ነጥብ ወሳኝ ነው፣ ለሚካኤል አርቴታ የበለጠ ወሳኝ ነው። ስለዚህ ኃላፊነቱ ሜዳ ውስጥ የሚያውቁትን እንግዲህ ዛሬ ደግሞ በስልጠናው ታች ላይ ቆመው ቡድናቸውን ይዘው በመጡት የጨዋታ ስታይል ለማሸነፍ የሚደረግ ትግል ነው። የሁለቱ ክለቦች የቀድሞ ስሜትና ፍላጎትን ያነቃቃ የማንቸስተር ደርቢ ድል። ምክንያቱም ማንቸስተር ዩናይትድ በአሞሪም ውስጥ የነበረው ቢሆን ኖሮ የዚህን ያክል የጨዋታው ተጠባቂነት ከፍ አይል። ካሪክ ግን ማንቸስተር ደርቢ ላይ ያልተጠበቀ ምን አይነት አስደናቂ ታክቲሻን መሆኑ ያውም በ3 ቀን ልዩነት
3 ቀን ብቻ ነው ከተጫዋቾች ጋር አብሮ በጋራ የቆየው። ያመጣው ለውጥ ግን በጣም የሚደነቅ የታክቲክ የበላይነት ነበር ሲቲ ሊያሳየው። ሚካኤል አርቴታ የቡድኑን ለውጥ ትራንዚሽን ትረዘ ፕሮሰስ በሚል ቅኝት ከዛ ሁሉ ተቃውሞ የእንግሊዝ ሚዲያ ከትንሹ እስከ ትልቁ ድረስ ሲወርዱበት የቀድሞ የክለቡ ተጫዋቾች ቦታው የሚናፍቁ ቦታውን ለመያዝ የሚፈልጉ የቀድሞ ተጫዋቾች ጭምር ያን ሁሉ ተቃውሞና ትችት ሲያደርሱ እነዛን ጉዳዮች ሁሉ ተቋቁሞ ዛሬ ላይ በኦፕታ እንኳን 69.8% ዋንጫውን የማግኘት እድሉ ከፍ ያለ ቡድን ሆኗል። ስለዚህ ቀላል ጌም አይደለም። በጣም ግን ዘመናዊ እግር ኳስ የሚፈልገውን ኢነርጂ አንዱ ማሳያ የዘመናዊ እግር ኳስ ከፍታ አንዱ ማሳያ የነዚህ ሁለት ወጣት አሰልጣኞች ከዚህ ቀደም ቬንገርና ፈርጉሰን የመሩትን ቡድን ዛሬ ደግሞ የቀድሞ በእነዚህ አሰልጣኞች ውስጥ የተጫወቱ ሁለት አስደናቂ አማካዮች የቡድን ባላንስ፣ የቡድን ማጥቃት፣ መከላከል፣ የጌሙ ቴምቦ ፍጥነትም ዝግ ባለ ቴምቦ መጫወት አንደኛውን ትልቁን ኃላፊነት የቡድኑ የጀርባ አጥንት የሆኑ ሁለት አማካዮች ሁለት እንግዲህ በአሰልጣኝነት የሚፋለሙበት የታክቲክ የበላይነት ለመውሰድ የሚደረግ ጥረት ነውና በጣም ደስ የሚል እግር ኳስ ይጠበቃል በሁለቱ ወጣት የቀድሞ አሰልጣኞች የቀድሞ ተጫዋቾች የአሁን ጄኔሬሽን አሰልጣኝ። እስቲ ከባለሜዳው አርሴናል እንጀምር። እንግዲህ የአርሴናል ደጋፊዎች ከረጅም ጊዜ በኋላ መስማት የሚፈልጉት ጉዳይ ቢኖር የተሟላ ስብስብ ነው። ምንም ጉዳት የለም። ሁሉም ለዚህ ጨዋታ ዝግጁ ናቸው። የበለጠ ግን የፊትነስ ደረጃቸው የመጨረሻ አንድ ትሬኒንግ ስላለን ሁሉንም የምንለይ ይሆናል ብሏል አርቴታ። ሁሉም ተጫዋች ለዚህ ጨዋታ የመጫወት ጤንነቱ ተሟልቷል። ማች ፊትነስ ማለፍ ብቻ ነው። ሚካኤል አርቴታ እንግዲህ ደስ የሚል ራስ ምታት ነው ይዞ የሚሄደው ወደ ሜዳ ወደ ኤምሬትስ ይዞ የሚሄደው ስብስብ ደስ በሚል ራስ ምታት፣ ምክንያቱም አማራጩ ሰፍቶ ማንን ልጠቀም በሚል የተሟላ ስብስብ። በዚህ መሰረት እንግዲህ እስቲ አንድ ጉዳይ በቅርብ ሳምንት ትኩረት ሰጣችሁ ከሆነ አርሴናል ለምንድን ነው ተከታታይ ጨዋታ በኤምሬትስም ከሜዳውም ውጪ ግብ ያላስቆጠረው? በፕሪሚየር ሊጉ ሃቨርት ከጉዳቱ አገግሞ ጄሱስ በሜዳ ላይ ደቂቃ እያገኘ ጊዮኬሬስ ከ3000 በላይ ደቂቃ በሜዳ ውስጥ ቆይቶ ግን የማስቆጠር አቅማቸው ለምን ተዳከመ? ይሄ ጉዳይ እንግዲህ የተለየ እይታ ይፈልጋል። ስለዚህ እነዚህ ተጫዋቾች ለምንድን ነው 3 ዴብዙ የተጣራ አስደናቂ አጥቂ አማራጭ ያለው ቡድን ለምንድን ነው ባዶ ለባዶ ውጤት? ለመጀመሪያ ጊዜ ባለፉት 6 የውድድር ዓመት ውስጥ ተመዝግበው በማያውቅ ሁኔታ ከፍተኛ የባዶ ለባዶ ውጤት ተመዝግቧል በዘንድሮ ሲዝን። ከነዚህ መካከል እንግዲህ አርሴናል ትላልቅ ጨዋታዎች ላይ የጣላቸው ነጥቦች ናቸው የኖቲንጋም ፎረስት እና የሊቨርፑሉ የኤምሬትስ ጨዋታ። ስለዚህ የሚካኤል አርቴታ አርሴናል ለነዚህ ተጫዋቾች ከፍተኛ ገንዘብ በተለያየ ወቅት ኢንቨስት አድርጎ ግን የሚያስፈልገው ምርት እያገኘ አይደለም። ታክቲካዊ ጉዳይ ነው። ጌም ኮንትሮል ለማድረግ አርቴታ የሚመርጠው የጨዋታ ስታይል አጥቂዎችን ከግብ አስቆጣሪነት ሲስተም ውጪ እያደረገ ይሁን ይሄ እስካሁን ሲነሳ አድምጠን አናቅም። ምናልባት በተለየ ሁኔታ ካደመጣችሁ ባላቅም፣ ግን የትኛው ሚዲያ ላይ ሲነሳ አልሰማም። የአርቴታ ሲስተም ተጫዋቾችን እንዳያስቆጥሩ ተጽዕኖ የሚፈጥር ቢሆንስ? ማለት የሚቆጠረው የቻንስ ቁጥር እንዳምነው ባይሆንስ የቡድኑ ባህሪ? ይህን ጉዳይ ትኩረት ሰጣችሁ ከተመለከታችሁ አላቅም፣ ግን የቡድኑ የቻንስ ክሬት የማድረግ ሬቱ በበለጠ ከፍ ያለው አሁን ለምሳሌ በየክለቡ የማጥቃት እንቅስቃሴና የግብ ማምረት አቅምን የሚመዝኑ የጨዋታ አናሊቲክ የሚያወጡ ዳታዎች አሉ። ለምሳሌ አርሴናል ክፍት ከሆነ እንቅስቃሴ የማስቆጠር እድሉ የበለጠ የሜዳውን አንዱን ክፍል መያዝ አለበት ይላል። አንዱን ክፍል፣ ያ ክፍል ደግሞ የሳካ ፖዚሽን ነው። ሳካ ደግሞ በተጠናቀቀው የውድድር ዓመት ከነበረው ብቃትና የመጀመሪያ ዙር አስተዋጽኦ አንጻር ዘንድሮ ስታቲክሶቹ የሚያሳዩት በአምና ደረጃ እንዳልሆነ ነው። ፐርፎርም የሚያደርግበት መንገድ አስተማማኝ ነው። ክሬት የሚያደርግበት መንገድ ግን አስተማማኝ አይደለም።
ለምሳሌ አንድ ነጥብ ላንሳላችሁ። አምና ታስታውሳላችሁ ቡካዮ ሳካ እስከ መጀመሪያ ሲዝን ድረስ 20 ቻንሶችን ክሬት አድርጎ ከ20 ውስጥ የተቆጠረው 9 ነው። ስለዚህ ከግማሽ በታች ነው የተቆጠረው። ኤክስ ፋክተር ያስፈልጋል ሲባል የነበረው ለዚህ ነው። ዘንድሮ ግን ሳካ እስካሁን ድረስ ባለው በሊጉ ጨዋታዎች ተጫዋቹ ቋሚ ሆኖ በጀመረበት ጨዋታዎች ውስጥ 25 ቻንሶችን ክሬት አድርጓል። አምና ግን በግማሽ ሲዝን ነው። ከ25 ቻንሶቹ ደግሞ ዘንድሮ የተቆጠሩት 5 ብቻ ናቸው። ከአምስቱ ደግሞ አብዛኛውን ፐርሰንት የሚይዘው ደግሞ የሴት ፒስ ኳስ ነው። ስለዚህ የአርሴናል ፒውር ዳይናሚክ ቻንስ ክሬት የማድረግ አቅም ያምናውን ያክል እንደ ቡድን ያስቆጥር እንጂ ያን ሲስተም ያን ሪትም ያን ቻንስ ተደጋጋሚ የጥራት ያለውን እድል ለመፍጠር የሚደረገው ጥረት በአርቴታ ታክቲካል አፕሮች ምክንያት ይሄ ሬት ወርዷል። አንደኛ ጉዳይ። ሁለተኛው ነጥብ አርቴታ የሚጠቀመው ሮቴሽን አማካይ ክፍል ላይ የማጥቃት ባላንሱ ላይ ቀጥተኛ ተጽዕኖ እያፈጠ አሁን ለምሳሌ በጥሩ ፎርም ላይ የሚገኘው ኢዜ በኦዲጋርድ መምጣት በአንዴ ሲወጣ የአርሴናል አታኪንግ ፍሉዲቲ እያደገ የመጣውን በሌላ ሪትም መቀየር ነው። ስለዚህ በሲስተም ደረጃ ሁለቱ ተጫዋቾች ያላቸው ባህሪ የተለያየ ታክቲክ እንዲጠቀም ያስገድደዋል። አንደኛ ኢዜ የበለጠ ወደፊት መጠጋትና የበለጠ ስፔስ የሚፈልግ ተጫዋች ነው። ኦዲጋርድ በሜዳ የትኛውም ክፍል የሚገኝ ፕረስ ለማድረግ የሚመች የአማካይ ክፍሉን ኮንትሮል የበለጠ ከፍ የሚያደርግ ለፔኔትሬሽን እንቅስቃሴ የሚመች ነው። ስለዚህ የበለጠ ወደኋላ ከሚደረግ ቢልድ አፕ ጋር ተያያዥ ይሆናል ማለት ነው። ስለዚህ ማጥቃቱ ላይ አንድ ስቴፕ የበለጠ የሚቀርብ ነገር ግን እዛ ስቴፕ ላይ ለመድረስ የሆነ ፕሮሰስ የሚተገብር ወደኋላ መጥቶ አስጀምሮ የሚሄድ አማካይ ማለት ነው ኦዲጋርድ። ኢዜ ግን እዛው ሆኖ የሚደረጉ ፔኔትሬት ኳሶችን ራይስ ይዞ የሚመጣቸውን የዙይመንድን ዲያጎናል ኳስ እዛ ሆኖ ቻንስ ክሬት ማድረግ ነው። ስለዚህ ባህሪው በተለያየ ቁጥር የቡድኑ የማጥቃት ባላንሱ እየተቀየረ ይመጣል። በዚህ ወቅት አጥቂው የሚያገኘው ምርት በተጫዋቾች ታክቲካል አፕሮች ምክንያት ተለዋዋጭ የሆነና ከኢዜ ጋር መልክ እየያዘ የነበረው ፋይናል ሰርድ ከኦዲጋርድ ጋር ለአዳፕት ለማድረግ 4-5 ጨዋታ ይጠብቃል። ስለዚህ ምንድነው አርቴታ የሚወስደው ታክቲካል አፕሮች የፊት መስመር ተጫዋቾች የግብ የማምረት አቅማቸው በተጀመረው ቴምፖ ልክ እንዳይቀጥል አድርጓል። ለዛ ነው ኮንሲስታንሲ በሆነ ባህሪ የአርቴታ ቡድን በተደጋጋሚ ከጨዋታ ጨዋታ እያንዳንዱ ተጫዋች በግብ ላይ ተከታታይ ጨዋታዎች ላይ ማይሳተፈው። ሮቴሽኑ ያልተጠበቀ ነው። ለምሳሌ የዛሬ ሳምንት ተቃውሞ ያስነሳው በኖቲንጋም ፎረስት ጨዋታ ሁለቱ ዊንግ በመቀየር በአዲስ ባህሪ መግባት ከዛም ሁለቱ ዊንግ ወደ ሜዳ ካስገባ በኋላ የበለጠ ማጥቃቱን ከፍ የሚያደርግ ወይም በደንብ አብሮ በመቆየት የተላመደውን ኦዲጋርድን በማውጣት የበለጠ አማካዩን ኮምፓክት የሚያደርግ ሜሪኖን በማስገባት ክሬት የማድረግ አቅምን መቀነስ። አሁን እነዚህ ባህሪያት በአርቴታ በኩል መደጋገሙ አጥቂው የሚያመርተው የግብ ቁጥር በተለይ በሊጉ በሌሎች ውድድሮች አይደለም፣ በሊጉ ግብን የማምረት አቅም የአርቴታ ቡድን እየወረደ እንዲመጣ አድርጓል። ለዛም ይመስላል ተከታታይ ጨዋታ ላይ ግብ ለማስቆጠር በሊጉ እየተቸገረ የሚገኘው። ታዲያ ይሄን ለመቅረፍ በዛሬው ጨዋታ ማንም መጠቀም አለበት። እስቲ ሲስተማቲካሊ የአርቴታ ቡድን ከፊት መስመር ተጫዋቾች ለምሳሌ ከፍተኛ ቁጥር ግብ ያስቆጠረው ጋብሪኤል ማርቲኔሊ ነው። ለምሳሌ የተጫዋች በሌሎች ውድድሮች 13 ጨዋታ ላይ ተሰልፏል። ከ13ቱ 5ቱን በቋሚነት ሲጀምር 7 ግብ አስቆጥሯል። ማድዌኬም በተመሳሳይ 7 ግብ አስቆጥሯል። 7 ጨዋታ በቋሚነት ጀምሯል። 13 ጨዋታ አድርጓል። 3 ግቦችን ነው ማድዌኬ ማስቆጠር የቻለው። ሳካ 8 ጨዋታዎችን አድርጓል። ከ8ቱ 6ቱን በቋሚነት ጀምሮ ምንም ግብ አላስቆጠረም። ሜሪኖ 7 ጨዋታ አድርጓል። 3ቱን በቋሚነት ሲጀምር ምንም ግብ አላስቆጠረም። ኢዜ 6 ጨዋታ አድርጓል። 3ቱን በቋሚነት ሲጀምር ምንም ግብ ማስቆጠር አልቻለም። ጊዮኬሬስ 5 ጨዋታ በቋሚነት 5 ጨዋታ አድርጓል። 5ቱን በቋሚነት ጀምሯል። 2 ግብ ማስቆጠር ችሏል። ትሮሳርድን በተመሳሳይ ጋብሪኤል ጄሱስ 3 ጨዋታ ሲጫወት
በቋሚነት የጀመራቸው ጨዋታዎች የሉም፣ ግን 2 ግብ ማስቆጠር ችሏል። ስለዚህ እነዚህ ተጫዋቾች በዚህ ደረጃ ግብን በሌላ ውድድር ላይ ማስቆጠር፣ በፕሪሚየር ሊጉ ደግሞ ረጅም ጊዜያትን ሳያስቆጥሩ መቆየት ከምን መነሻ ነው? ለምሳሌ አርሴናል በዘንድሮ ሲዝን በዚህ በቶፕ ፍላይት ውድድር ላይ ካሸነፋቸው ጨዋታዎች ውስጥ በ15ቱ ጨዋታ ካሸነፋቸው 15 ጨዋታዎች ውስጥ 11ዱን ቀዳሚ ሲሆን በ11ዱ ጨዋታ ላይ ቀድሞ ግብ ያስቆጠረው ከሴት ፒስ ነው። ቀደም ብሎ ክፍት ከሆነ እንቅስቃሴ ሳይሆን ከሴት ፒስ። ይህ ምን አይነት ተጽዕኖ አርሴናል ላይ ወስዷል የሚለውን ጉዳይ እስቲ እንመልከት። ለምሳሌ አርሴናል የአንድ ግብ አድቫንቴጅን የያዘበት አብዛኛው የዘንድሮ ሲዝንን 1-0 ጨዋታን የመራበት በፐርሰንት ሲለካ አርሴናል 48% በዘንድሮ የውድድር ዓመት ካገኛቸው ነጥቦች ውስጥ 48%ን በጨዋታ አድቫንቴጅ የወሰደው ከሴት ፒስ ባስቆጠረው ግብ። አድቫንቴጅ ማለት ጨዋታው ላይ የግብ ማርጅን ልዩነት መፍጠር ይቻላል። ይሄ ታዲያ ሚካኤል አርቴታን ቡድን ምን አይነት የጨዋታ ስታይሉ ላይ ለውጥ እንዳለ የሚያሳየው በዘንድሮ ሲዝን ክፍት ከሆነ እንቅስቃሴ ሙከራ ቻንስ ክሬት በማድረግ ከቶፕ 6 ክለቦች ውስጥ አንደኛ ማንቸስተር ሲቲ ነው 33.88 ኤክስጂ ክሬት በማድረግ፣ ሁለተኛ ሊቨርፑል ነው 31.63 ኤክስጂ ክሬት በማድረግ፣ ሶስተኛ ደረጃ ላይ የሚቀመጠው ማንቸስተር ዩናይትድ ነው 30.53፣ አራተኛ ላይ የሚቀመጠው ቼልሲ ነው 29.46፣ አምስተኛ ላይ የሚቀመጠው አርሴናል ነው 27.86። ስለዚህ የዚህ ቡድን ኤክስጂ ደግሞ እንዲወርድ ዋነኛ ምክንያት የሆነው ክፍት ከሆነ እንቅስቃሴ ቅድም የጠቀስኩላችሁ የቡድኑን ሪትም በክሬቲቪቲ አቅም ያለመጠበቅ፣ የማጥቃቱን አቅም ከጨዋታ ጨዋታ ተለዋዋጭ በሆነ ባህሪና እንደ ተጋጣሚ የሚቀርበውን አፕሮች አርቴታ ሲቀያየር የክሬቲቪቲ አቅሙ በጣም እየወረደ ከቆሙ ኳሶች የሚደረጉት እንቅስቃሴ ቡድኑ በጋራ የሚያደርገው እንቅስቃሴ ስለሆነ አብሮ በጋራ የተሰራ ስራ ነው። ክሬቲቪቲ ግን በሜዳ ውስጥ የተለየ ቅመም ይፈልጋል፣ የተለየ ተች ይፈልጋል፣ የተለየ የሜዳ ውስጥ እይታ ይፈልጋል። ለምንድን ነው የብሩኖ ፈርናንዴዝ ለብሪያን ምቤሞ በማንቸስተር ደርቢ የሰጣት ኳስ ታይሚንግ እና ዲሲዥን እይታው በአብዛኛው ይሰጣል ተብሎ የተጠበቀው በላኛው በኩል ያለ ተጫዋች ነው፣ ግን ወዳልተጠበቀው ዳይሬክሽን የሰጠው ለምን? እዚህ ፖዚሽን ላይ እይታ ይፈልጋል፣ የሆነ ቅመም ይፈልጋል፣ ኳሊቲ ይፈልጋል። ያ ኳሊቲ አርሴናል ቤት የለም ወይ? በጭራሽ። ኦዲጋርድን እና ኢዜን የመሰለ ክሬቲቭ አማካይ አለ። አርቴታ ግን እነዚህን ተጫዋቾች ሜዳ ውስጥ በክሬቲቪቲ በኩል የቡድኑ የማጥቃት እንቅስቃሴ የሰፋ እንዳያደርጉ የሚጠቀመው የአማካይ ክፍል ኦቨርሎድ ነው። ተጋጣሚ ፕረስ ለማድረግ ተጋጣሚ ላይ ጫና ለመፍጠር ከክፍት እንቅስቃሴ ይልቅ የዲያጎናል ኳሶች፣ ክሮስ ኳሶች ላይ በማተኮር የግድ አርሴናል ቦክስ ውስጥ ከገባ ቻንስ ክሬት ከማድረግ ይልቅ በቀጥታ ራሳቸው የሚሞክራቸው ኳሶች ላይ ኃላፊነት ይሰጣል። ለዛ እኮ ነው ጎከሬስ ሰርቪስ አላገኘም አግኝቷል በሚል የሚያጨቃጭቁ። ታዲያ በዚህ መሰረት የአርቴታ ቡድን ምን አይነት ዲፌንሲቭ ላይን ለምሳሌ ባለፉት ጨዋታዎች ለዲፌንሲቭ እንቅስቃሴ ሲባል የሸፈናቸው የዲፌንሲቭ ሜትሮችን እስቲ እንመልከት። አሁን ለምሳሌ በፕሪሚየር ሊጉ በ2025-26 የዲፌንስ ለማድረግ የሸፈኑበት ኤሪያ ሲለካ ሊቨርፑል 29.3 ሜትር የዲፌንሲቭ ላይንን ኤሪያዎችን ሸፍኗል። አርሴናል ነው ሁለተኛ ላይ ያለ 29.6። ይሄ ማለት ከኳስ ጋር ኮንትሮልም ያለ ኳስ የሚመርጠው። ይሄ በባህሪ ደግሞ ኖቲንጋም፣ ኒውካስል፣ በርንማውዝ፣ ኤቨርተን፣ አስቶን ቪላን አከታትሎ ያስቀምጣል። የበለጠ ከተጋጣሚ የሚመጣበትን ጫና ለመቋቋም በሜዳ ውስጥ ያሉትን ኦቨርሎዶችን መጠቀም፣ በተጫዋቾች የጋራ ህብረት። ይሄ ምንን ይቀንሳል? የማጥቃት ጥራትን እየቀነሰ ይመጣል በቡድኑ እንቅስቃሴ።
ለምሳሌ አርሴናል ከኖቲንጋም ፎረስት በእጥፍ ሜዳውን ኪሎ ሜትር የአርሴናል ተጫዋቾች ከቨር አድርገዋል፣ ከኳስ ጋርም ያለ ኳስ። በነገራችን ላይ እንዲህ አይነት አክሽኖች ሲፈጸሙ ቡድኑ ክሬት የማድረግ እድሉ እያነሰ ነው የሚመጣው። ነገር ግን በደንብ የምታስታውሱ ከሆነ በሊጉ መጀመሪያ አካባቢ አርሴናል ከቆሙ ኳሶች ግብ ያስቆጥር እንጂ በየጨዋታው ከ2 ነጥብ ምናምን በላይ ኤክስጂ ክሬት ያደርጋል። ዳይሬክት አታኩ እንዳለ። አሁን የአርሴናል ዳይሬክት አታክ ቀንሷል። ለዛ እኮ ነው ቡድኑ በሌሎች ውድድሮች ለምሳሌ ካራቦ ካፕ 3 አስቆጠረ፣ ፖርቱዝማውዝ ላይ 4 አስቆጠረ፣ ሻምፒዮንስ ሊግ ላይ 3 አስቆጠረ። በእነዚህ ጨዋታዎች መሀል ላይ የተደረገውን የፕሪሚየር ሊግ ጨዋታ ተመልከቱ። ባዶ ለባዶ ባዶ ለባዶ። ለምን? የጨዋታውን ባህሪ በሊጉ ሲሆን አርቴታ ይቀይራል። ሊጉ ላይ በጣም የበለጠ ጥንቃቄ ነው የሚመርጠው። ይሄ ደግሞ ኤሪያዎችን ኤክስፕሎር ኤክስፕሎት እያደረጉ እያንዳንዱን ኤሪያ ላይ ይሄ በሁለት ተጫዋች አንድን ስፔስ ማሸነፍ፣ በሁለት ተጫዋች አንድን ፖሴሽን ማሸነፍ፣ ይሄ አንድ ኳስ ላይ 2 ተጫዋቾች ደብላፕ የሚያደርጉና ፍጥነት፣ ጉልበትና በተለይ ኳስን ካሸነፉ በኋላ ያዙትን ሪትም የሚያስቀጥሉበትን ሲስተም ይዞ የመጣው ካሪች ለአርቴታ ፈተና ይሆናል የተባለው ከዚህ ታክቲክ አንጻር ነው። አርቴታ የበለጠ ጥንቃቄ የሚመርጠው ከዚህ በፊት ተጋጣሚ የትኛውም ባህሪ ይኑረው የራስን ፖሴሽን ባለመልቀቅና በራስ ፖሴሽን ላይ ባለው ጥንካሬ ተጋጣሚ ማያጠቃበትም። እሱ አንድ ኳስ ክሬት ለማድረግ የተወሰነ ያክል ደቂቃ ይፈጅበታል። የበለጠ ጌሙ ኮምፓክት ይሆናል። የበለጠ ጌሙ ኮምፓክት ሆኖ ማለት ደግሞ የተጋጣሚው አይነት አንዳንዴ ሪስክ እንዲወሰድ ሪስክ በሜዳ ውስጥ እንዲፈጽም አስገዳጅ ይሆናል። ለምሳሌ አንድ በአጥቂው በኩል ከሚነሱ ጉዳዮችና ለምንድነው ሁሌ ጊዮኬሬስን ሰርቪስ ሳያገኝ ተጫዋቹ ጋር ኳስ ሳይደርስ እንዲያስቆጥር መጠየቅ ተገቢ አይደለም። በዚህ ሚዲያ በተደጋጋሚ የአርቴታ ሲስተም ችግር እንጂ የጊዮኬሬስ አስቆጣሪነት ችግር አይደለም ከምንልበት ዋነኛ ምክንያት መካከል አሁን የተሻለ አንድ መረጃ አግኝቼ ነበር። ኤርሊ ሃላንድ በዘንድሮ ሲዝን ከ20 በላይ ግብ አስቆጥሯል። ግን በቡድን አጋሮቹ ክሬት የተደረገው ቻንስ እና ለሱ ክሬት የተደረገው ቢግ ቻንስ ቁጥር ለምሳሌ በቢግ ቻንስ በኩል 31 ቢግ ቻንስ አግኝቷል ሃላንድ። ከሱ ቀጥሎ ያለው ኢጎር ቲያጎ 26 ቢግ ቻንስ አግኝቷል። ሂጎ ኤኬቲኬ ለምሳሌ 23 ቢግ ቻንስ አግኝቷል። እያልን ብንቀጥል ጊዮኬሬስን የምናገኘው 18ኛ ላይ ነው ቢግ ቻንስ ለዚህ ተጫዋች ክሬት የተደረገው። ከቢግ ቻንስ ውስጥ ይሄ ተጫዋች 11 ቢግ ቻንስ ክሬት ተደርጎ 7ቱን አባክኗል። ስለዚህ ጊዮኬሬስ እንዴት ነው ሊወቀስ የሚችለው? አንድ የሊጉ መሪ የሆነ ቡድን በዚህ ደረጃ በ7 ነጥብ ልዩነት ከተከታዩ ቡድን የራቀ በርካታ ነጥቦችን የሰበሰበ ነገር ግን የፊት መስመር ተጫዋቹ የሚያገኘው ሰርቪስ በዚህ ደረጃ ወረደ። 11 ቢግ ቻንስ ማለት ለአንድ አጥቂ በአንድ ጨዋታ የምናስታውሰው ለሮቤርቶ ሊቫንዶስኪ ካልተሳሳትኩ 9 ነው 10 ቢግ ቻንስ ባየር ሙኒክ ክሬት አድርጓል፣ ባርሳ ክሬት አድርጓል። ለሰርጂዮ አጉዌሮ አሁን ለፕሪሚየር ሊጉ ሪከርድ 8 ቢግ ቻንስ ክሬት ተደርጓል በአንድ ጨዋታ። 6ቱ የተደረገው በኬቪን ዲብሮይን። አርሴናል በአማራጭነት ክሬት ለማድረግ የኳሊቲ እጥረት የለበትም። ሲስተሙ ነው እጥረት እያደረገ የሚገኘው። የአርቴታ ሲስተም ኳሊቲው ሳይሆን ሲስተሙ ነው አሁን እየገደበ የሚገኘው። ለምን? አርቴታ የበለጠ ኦቨርወርክ ሬት ሜዳ ውስጥ ያተኩራል። ዲስታንስ ከቨር ማድረግ፣ ኤሪያዎችን ማሸነፍ፣ ዱዌሎችን ማሸነፍ፣ የበለጠ ለተጋጣሚ ኳስ ከመተው ይልቅ ከኳስ ጋር መቆየት፣ ኳስ እንኳን ተጋጣሚ ቢነጥቅ ሪከቨር የማድረግ ጥንካሬ። አንድ በእንግሊዝ የሕክምና ማዕከል ትልቅ ሳይንቲስት ከትናንት በስቲያ ስካይ ስፖርት ላይ ቀርቦ ከተመለከታችሁት አላቅም፣ ሐሙስ ምሽት ሲተነትን ነበር። የጤና ባለሙያ ነው። ከ20 ዓመት በላይ ሪሰርች ሰርቷል። በፕሪሚየር ሊጉ የቆየ ነው። የቀድሞ የቶትናም ሜዲካል ስታፍ ዳይሬክተር ነበር። አንድ ጉዳይ ሲያነሳ ነበር ስለ ዘንድሮ የአርሴናል ሲዝን። እስከ አሁን በዚህ ሳምንት የአርቴታን ቲም ኒውስ አልሰማንም አለ። ግን ከሊጉ የመጀመሪያ ጨዋታ እስከ መጨረሻ ድረስ በእያንዳንዱ ኮምፒቲሽን ላይ ተመልከቱ፣ የአርቴታ ቡድን ላይ ጉዳት አለ።
ይሄ የክለቡ ሲስተም የፈጠረው ኦቨርሎድ ነው አለ። በሜዳ ውስጥ ተጫዋቾች እንዲተገብሩ አርቴታ የሚያደርግበት መንገድ ነው። ተጫዋቾች ሪላክስ የማድረግ ሚና የላቸው ሜዳ ውስጥ ሁሉም በታክቲክ የተወጠረ ነው። ስለዚህ ቲሙ ፍሌክሲብል ሊመስል ይችላል፣ ግን የተጫዋቾች ጤንነት ላይ ኦቨርሎድ የሚፈጥረው በሲስተም ደረጃ አንደኛ አግሬሲቭ ሆነው ሪያክት እንዲያደርጉ ይፈልጋል። ሁለተኛ ከቆሙ ኳሶች የሚደረገው የማጥቃት እንቅስቃሴ የበለጠ የሰውነትን ኃይልና አቅም እንዲጠቀሙ ያደርጋልና አርቴታ በራሱ ቲሙ ላይ ኦቨርሎድ ፈጥሯል። አሁን ኮንትሮል ለማድረግ ባላንስ ለማድረግ ሲጥር ተጫዋቾች በሶፍት ቲሹ ጉዳት ከሜዳ ይርቃሉ አለ። ይሄን ጉዳይ ግን አሁን የሚታየው የቡድኑ ወርክ ሬት፣ ዲስታንስ ከቨር ማድረግ፣ ዱዌሎችን አርሴናል ዌል ዲፌንሲቭ ቡድን ነው ሲባል ካለው ኦቨርሎድ ተጋጣሚ ላይ የመፍጠርና ከማጥቃቱ ይልቅ የበለጠ ኮምፓክት መሆን ያመጣው የቡድኑ ባህሪ ሆኗል። ግን ተመልከቱ ያሉት ኳሊቲዎች ቴክኒካሊ የበለጠ የቡድኑ ማጥቃት በጥራት ይሄ የ2022-23ቱ የማያባራ ማጥቃት 47-48 ሙከራ የሚያደርገው ቡድንን የበለጠ የሚበልጥ ኳሊቲ ያላቸው ተጫዋች ግን አርቴታ ታክቲካሊ ገድቧል የጨዋታውን ስትራቴጂ። ይሄ ሲስተም ግን እንዴት ነው በዩናይትድ ጨዋታ ሊሰራ የሚችለው? ይሄ ነው አሁን አሳሳቢነቱ። የእሁዱን ጨዋታ በደንብ በትኩረት ተመልከቱ። አርቴታ ለማጥቃት ኤሪያዎችን አይፈልግም፣ ዳይናሚክ እንቅስቃሴዎችን አይፈልግም፣ የተለየ የሜዳ ውስጥ ፓሲቭ ፓሰር መሆንን አይፈልግም። የተለመደ ኦቨርሎድን ነው የሚፈልገው። ግን የካሪሽ ቡድን ደግሞ በፔፕ ቡድን ላይ ያሳየን አስደናቂ የጨዋታ ስትራቴጂ አለ። እስቲ ያን የጨዋታ ስትራቴጂ በደንብ እንመልከት። በተለይ በዛ ጨዋታ ላይ ያንጸባረቁ ተጫዋቾች አሉ። በታክቲክ አማራጭ በኩል የተለያዩ ተጫዋቾች፣ የመጀመሪያው ኮቢ ሜኑ ነው። ለምሳሌ በዘንድሮ ሲዝን ከማንቸስተር ዩናይትድ አማካዮች ለመጀመሪያ ጊዜ በማንቸስተር ደርቢ 7 ላይን ብሬኪንግ ፓስ ሞከረ፣ 7ቱም በስኬት ተጠናቀቀ። ከ7ቱ 5ቱ ወደ ሙከራነት ተቀይረዋል። በምን? በተጋጣሚ የመጫወቻ ክልል ውስጥ። ስለዚህ የኮቢ ሜኑ የመጀመሪያ ፓስ ምንድነው? ላይን ብሬኪንግ ፓስ። ተጋጣሚዎች ከአርሴናል ጋር የላይን ብሬኪንግ ፓስን ከዚህ በፊት የሞከሩና አርቴታ ላይ ጫና የፈጠሩ ቡድኖችን ደግሞ እስቲ እንመልከት። አሁን ጉዳዮችን ማነጻጸር አለብን፣ ምክንያቱም የእሁዱ ጨዋታ ምን አይነት ምስል ሊኖረው ይችላል። አርቴታ ጥንቃቄን ከመረጠና ወጥቶ የማያጠቃ ከሆነ የበለጠ ላዩ ላይ ነው ጫና የሚፈጥረው። ይህን ስንል ደግሞ የጨዋታው ሲስተም የካሪች የቡድን እንቅስቃሴ ያሳየን ባህሪና አርቴታ ከሰሞኑ የሚያሳየው በሊጉ የሚያሳየው ባህሪ የበለጠ ለካሪች ያጫወት የሚመች ነው። የመጀመሪያው ጉዳይ እስቲ በደንብ ካስታውሳችሁ በማንቸስተር ደርቢ ጨዋታ ማጓየርም ማርቲኔዝም በላይን ብሬኪንግ ፓስ 4 ፓሶችን አድርጓል። ግን የቀነሷቸውን ተጫዋቾች ካስተዋላችሁ ፊል ፎደንን ከረፍት በፊት ሃላንድን፣ ዶኩን በየፕሬሲንጎቹ መሃል እነዚህን ተጫዋቾች ይቀንሳሉ። እነዚህ ተጫዋቾች በቅርብ ሳምንት ከተጋጣሚ ጋር የነበራቸው እንቅስቃሴ ምን ይመስል ነበር? በደንብ ካስተዋላችሁ እነዚህን ተጫዋቾች ሲቲ 11 ተከታታይ ጨዋታ በሁሉም ውድድሮች ሲያሸንፍ አስታውሱ። አብዛኛው ግቦች እንዴት ነበር የሚቆጠሩት? በሃይ ተርኖቨር፣ ከአማካይ ክፍል ከሚነሱ ከተጋጣሚ ተከላካይ ጀርባ በሚጣሉ ኳሶች ተጋጣሚን ወደ 31-32 ሜትር ከራሱ ሜዳ ወጣ ብሎ እንዲጫወት በማድረግ ከዛም ቡድኑ ጥሎ ከሚመጣው የጨዋታ ስፔስ ጀርባ በመጣል ነው። ሃላንድም ዶኩም ፎደንም ቸርኪም በጣም ፍሉድ የሆኑበት። ተጋጣሚ ግን ወደ ራሱ ሜዳ አፈግፍጎ ቦክሱ ሲቆይ ሲቲ የሚነካቸው ኳሶች ቁጥር ከፍ ይላሉ። ያኔ ምን ይሆናል? የተጋጣሚ በሚድ ብሎክ የሚያደርገው ፕሬሲንግ ሲቲን በቀላሉ ለሽግግር እንቅስቃሴ ያጋልጣል። አሁን የአርቴታ ቡድን ጋር እንምጣ። ላይን ብሬኪንግ ፓስ እየሞከሩ ከፊት መስመር በኩል አጥቂ ወይም ያላቸው ጥራት አነስተኛ ሆነው የተቸገሩ ክለቦች ለምሳሌ ሊቨርፑል ከአርሴናል ጋር የሊቨርፑል 4 ተጫዋቾች ከ5 በላይ ላይን ብሬኪንግ ፓስ ሞክረው አብዛኛው 89% ላይን ብሬኪንግ ፓሳቸው ተሳክቷል።
ስለዚህ የአርቴታ ቡድን ስፔስን ኦቨርሎድ ለመፍጠር ኮምፓክት ለመሆን ሲጥር የነ ሜኑ ፓስ፣ የነ ብሩኖ ፓስ፣ የነ ካሴሚሮ ፓስ፣ ላይን ብሬኪንግ ፓሱ አርቴታ ላይ የበለጠ ኮምፓክት የሆነ ቡድን ይሄ ስፔሶችን እያጠበበ በመጣ ቁጥር እነዚህ የክንፍ ተጫዋቾች ኦቨርላፕ የማያደርጉ ወይም በቅርብ ሳምንት አርቴታ ኦቨርላፕ እንዳያደርጉ የገደባቸው ቲምበርም ቤን ዋይትም ሁለት ካሊፊዮሪ ሊሰለፍ ይችላል። የተሟላ ጤንነት ላይ ብሏል። ማች ፊትነሱን ካለፈ ሊሰለፍ ይችላል። የበለጠ ኦቨርሎድ ይፈጠራል። በዛ ወቅት ደግሞ የአማድ የኢምቤሞ በዛ በኩል የድርጉ የበለጠ ወደ ክንፍ አስፍተው የሚጫወቱ ከሆነ የአርቴታ ቡድን አማካዩን ኮምፓክት አድርጎ ዊንጉን ያጋለጣል። ወደ ዊንጉ አስፍቶ የሚጫወት ከሆነ ደግሞ ኦቨርሎድ ሊፈጠር ነው። ስለዚህ አርቴታ ራሱ ከራሱ ሜዳ ወጥቶ ካላጠቃ በቀር ራሱ እዛው ፋይናል ሰርድ ላይ ጫናን ካልፈጠረ የማንቸስተር ዩናይትድ ኤሪያን ኤክስፕሎት እያደረገ የሚደረጉ ፓሶች ከማንቸስተር ሲቲ ጋር ያየ ነው በቀላሉ ለትራንዚሽን ያመቻል። አሁን ደግሞ እዚህ ጋር አንድ ልዩነት እንመለከታለን። አሁን ስለ ቻንስ ክሬቱ የበለጠ ትኩረት ከሰጠን አርቴታ ራሱን ኮምፓክት ውስጥ እየከተተ ነው። አጥቂው ሰርቪስ እያገኝ ለምሳሌ ወደ ቻንስ ክሬቱ እንመጣለን። ሁለት ኳሊቲ ለማነጻጸር ለምሳሌ አርቴታ ቡድን ጌከሬስ ሲኖር የዕለቱን ኮሜንታተሮችንም ተመልከቱ። ቁጥር ነው የሚጠሩት። 6 ኳስ ነካ፣ 8 ኳስ ነካ እያሉ ይጠራሉ። በተጋጣሚ ቦክስ እስካሁን ተች አላደረገም፣ ይሄ ተጫዋች ወርዶ ለመጫወት እየተገደደ በተደጋጋሚ ይላሉ። ግን ጄሱስ ሲኖርስ አይሉ። አርቴታ ከሰሞኑን ደግሞ ያመጣው አንድ ያልተለመደ ባህሪ አለ። ለአርሴናል ለቡድን ቅንጅት ውጤት ለማስጠበቅ የሚመች ነገር ግን ውጤት ለመቀየር በጭራሽ የማይሆን ሲስተም አለ። ጄሱስ እያለ ሜሪኖን ወደ ሜዳ ቀይሮ የሚያስገባ ወይም ጄሱስና ሜሪኖን ወደ ሜዳ ቀይሮ በማስገባት ከዊንገሮች የሚነሱ ኳሶችን ለማስቆጠር የሚጥርበት መንገድ የኖቲንጋሙ ጨዋታ። ሜሪኖ ካለ ሜሪኖ እና ጄሱስ በአንድ ኳስ አንድ ፖዚሽን ላይ ይገኛሉ። ያ ማለት እነዛ አይነት ኳሶች ከተነጠቁ የሆነ ስፔስ ክፍት ነው በአርሴናል የመጫወቻ ክልል ውስጥ። ምክንያቱም ሪከቨር ለማድረግ የሚመች የኳስ ሜዳ ላይ አይደለም፣ ክልል ውስጥ ሆኖ አይደለም ኳስ በአንድ ፖዚሽን ላይ የሚገኙት። ላስታውሳችሁ አንድ በአንድ አደጋ አርሴናል ላይ የተፈጠሩ የመጨረሻ ኳስ ኦማር ያቺንሰን ወደ ኮርና የወጣበትን እንቅስቃሴ ካያችሁ ከጄሱስ የተነጠቀ ከሱ ጀርባ ያለው ተጫዋች ሜሪኖ ነው። አንድ ስፔስ ላይ ያንን ኳስ ስፔስ በመዝጋት የበለጠ ቴክኒካል የሆነው ዙቢመንዲ ከሜዳ ወጥቷል። እዛ ጋር ያለው ራይስ ነው። ራይስ ለዲያጎናል ፓስ ወደ ሳካ ኤሪያ አዘንብሏል። ኦማር ያቺንሰንን እንዴት ሪከቨር አድርጎ ቲምበር እንዳስጣለ ከባድ አደጋ የመልሶ ማጥቃት። ይሄን ትራንዚሽን ደግሞ እስቲ ከሲቲ ጋር ላስታውሳችሁ። ያን ኳስ ራያን ቸርኪ ቅጣቱን ከሞከረ በኋላ ማንቸስተር ኳሱን ክሊር እንዳደረገ በደንብ ከተመለከታችሁ በራያን ቸርኪና በብሩኖ ፍጥነት መካከል ያለው ልዩነት እየሰፋ ነው የመጣው። የመጨረሻ ሰው የሆኑት ሁለት ተከላካዮች ናቸው። እነዛን ተከላካዮች 2-3 ነው በፍጥነት ያገኙት። ይሄ ትራንዚሽን ነው እንግዲህ በኖቲንጋም ፎረስት ጨዋታ የኖቲንጋም ኳሊቲ ያንን በበለጠ ኤክስፕሎት አድርጎ ወደ ማጥቃት እንቅስቃሴ ስላልቀየሩ ኳሱ የእጅ ወጣ። በተጨማሪም ደግሞ የብሩኖ እንቅስቃሴ በቀጥታ የክሬቲቪቲ አቅሙ አደጋ ፈጠረ፣ ኢምቤሞ አስቆጠረ። ስለዚህ እነዚህን እንቅስቃሴ አርቴታ ባላንስ ለማድረግ ከማጥቃት ውጪ ኮምፓክት መሆን በማንቸስተሩ ጨዋታ አርቴታ ነጥብ ዋጋ ያስከፍለዋል ኤሚሬትስ ላይ። ይህን ሲስተም በደንብ አድማጮች ከዚህ በፊት በተደጋጋሚ እያነሳን ነበር። የኢንተሩ ጨዋታ ላይ ለባክስሪ ሲስተም የበለጠ በአማካይ ቁጥር ኦቨርሎድ መፍጠር ሶስቱ ተከላካዮች ከራሳቸው ቦክስ እንዲወጡ ያደርጋል። ያኔ ጎዶሎ የሚሆን የአጥቂ ክፍል ስለሌለ በሐሰተኛ 9 ቁጥር ተጋጣሚን ማሸነፍ መብለጥ ይችላል ብለን ባነሳንበት መንገድ ጄሱስ ተሰለፈ፣ 2 አስቆጠረ። የሲቲውን ጨዋታ አስታውሱ። ሲቲ ከመሃል ሜዳ በኋላ ሃይ ተርኖቨር የሚያደርግ ቡድን ነው። ባልተለመደ መልኩ አርሴናል በጨዋታው ጌሙን ኮንትሮል ያደርጋል። ፔፕ ኳሱን ትቶ እድልን የሚጠብቀው። አሁን በዘንድሮ የአርሴናልን
ምስል ከጨዋታ በፊት የሚጠበቅ የጨዋታ ስትራቴጂ ሆኗል። ኡናይ ኤምሬ ቪላ ፓርክ ላይ ያሸነፈው ተመሳሳይ አርሴናል አፕሮች ከዊንግ አማካዩን በጣም ኮምፓክት አድርጎ ዊንጉን እንደሚያላላ ስለተረዳ ነው በሁለቱም ኳስ ላይ ዊንግን ታርጌት አድርጎ ግብ ያስቆጠረው። ስለዚህ አርቴታ የበለጠ አማካዩን ክፍል ኮምፓክት ከማድረግ ይልቅ ዊንጉንም ወደፊት ጠጋ ብሎ ኦቨርሎድ እንዲፈጥር ልክ እንደ አማካዩ ሁለቱ ፉልባክ ጠጋ ብለው ኦቨርሎድ እንዲፈጥሩ አማካዩም የተደራጀ የማጥቃት እንቅስቃሴን በፔኔትሬሽንም በፖሴሽንም እዛው ፋይናል ሰርድ ላይ የማይፈጥር ከሆነ የማንቸስተር ዩናይትድ የትራንዚሽን ኳሶች እንዴት በአንድ ጨዋታ ልትሉ ትችላላችሁ? የአንድ ጨዋታ ምስል የቡድኑ እንቅስቃሴ ያሳያል በደንብ። ለምን የአንድ ቡድን ሪትም በዛ ሲስተም ላይ ሲገነባ ይደጋገማል፣ በተደጋጋሚ ያን ጥረት ያደርጋል። ስለዚህ ይሄ ታክቲካል አፕሮች ምናልባት የሚካኤል አርቴታ አርሴናልን በበለጠ ትኩረቱ ማጥቃት ላይ ካደረገ ጌሙ ላይ የሚፈልገውን ውጤት ያገኛል። አማካዩን አሁንም ኮምፓክት ለማድረግ የሚጥር ከሆነና የተገደበ የክሬቲቪቲ አቅም ካለ የብሩኖ ፓሶች ከኦዲጋርድ የላቁ የክሬቲቪቲ አቅም አላቸው። ከአንዳንድ መግደል ይችላል። ስለዚህ አርቴታ ፔኔትሬሽንን ገድቦ ፖሴሽንን ከፍ አድርጎ በኮምፓክት ስትራቴጂ የሚጫወት ከሆነ የበለጠ ሪስክ ውስጥ ይገባል። ይሄ ከረፍት በኋላ የሚደረግ የተጫዋች ለውጥ እየተደጋገመ ጥረት ለማድረግ። ስለዚህ ይሄ ጨዋታ ኮምፓክት መሆን ዋጋ የሚያስከፍልበት ጨዋታ። የማይክል ካሪክ የቡድን እንቅስቃሴ ደግሞ የበለጠ ለኮምፓክት ቡድኖች የካሪክ እንቅስቃሴ አመቺ። የካሪክ ቡድን የትኛውንም ኮምፓክት እንቅስቃሴ ያስከፍታል። ምክንያቱም ኦቨርሎድ የሚፈጥረው አንድ ተጫዋች በሚያደርገው ጥረት አይደለም፣ ደብል አፕ በሚያደርጉ በአንድ ኳስ በአንድ ፖሴሽን ላይ የሚገኙ የተጫዋቾች ቁጥር ከፍ ማለት ነው። ስለዚህ ይህን ጨዋታ አርቴታ ኮምፓክት ከማድረግ ይልቅ ፍሌክሰብል መሆን የካሪችን ቡድን የበለጠ ፍሌክሰብል ለመሆን የሚጥረውን ቡድን መገደብ ይችላል። አንዳንዴ እዛ ጋር ፖዚቲቭ ባለው ቻርጅ ልክ እዚህ ጋር ተጨማሪ ኢነርጂ የሚጨመር ከሆነ የዛ ኢነርጂን ከፍታ ይደብቀዋል። ግን ለከፍተኛ ኢነርጂ ለሚጭነው ሌላኛው አካል እዚህ ጋር ያለው አቅም ኔጌቲቭ ኢነርጂ ነው የሚጠብቅ ከሆነ ይሄ ፖዚቲቭ ኢነርጂ ሁሌም ትኩረት የሚያደርገው ኔጌቲቭን ማስከፈት ነው። በዛም ወቅት ያ የኔጌቲቭ እንቅስቃሴ ያለ ኳስ የሚያደርገው ቆይታ ሁሉ ኢነርጂ ስለሚያሳጣ በከባድ እይታዎች ሊበታተን ይችላል። ስለዚህ አርቴታ የበለጠ ፍሌክሰብል መሆን እነ ሳካን በነፃነት አጥቂውን ሰርቪስ ያቀርባሉ። የቆመ ኳስ ጌም ኦፍ ስቴት አይሆንም። ስለዚህ በአማራጭ ማጥቃትን እድል ሜዳ ውስጥ እያሰፋ ይመጣል። ካሪች ከአርቴታ የታክቲክ የበላይነት ለመውሰድ የሚደረገውን ጥረት እኛ የመጀመሪያ ክፍል በእንዲህ መልኩ ተመለከትን። ኮምፓክት መሆን ዋጋ የሚያስከፍልበት የእሁዱ ጨዋታ፣ ፍሌክሰብል ደግሞ መሆን በቁጥርም ከፍ ያለ ጎልም ለማስቆጠር የሚያመሽ ጨዋታ። እስቲ የእናንተን ሀሳብ አስተያየት በኮሜንት መስጫ እያስቀመጣችሁ የትኛው ቡድን በተሻለ አቅም ዴብዝና የቡድን ስብስብ አትመልከቱ። ጨዋታ የሚያሸንፈው ታክቲክ ነው፣ ዴብዝ አይደለም። በነገራችን ላይ ማንቸስተር ዩናይትድ ጠባብ ዴብዝ አለው፣ አርሰናል ሰፊ ዴብዝ አለው። አማራጩ ሰፊ መሆን ተጫዋቾች ሜዳ ውስጥ ገብተው የሚተገብሩት ሚና ነው 3 ነጥብን ይዞ እንዲወጣ ሊረዳ የሚችለው። አሁን አርቴታ ሪስክ ቀንሳለሁ ብሎ የበለጠ ኮምፓክት የሚሆንበት ስትራቴጂ እያልኩ ያለሁት በተቃራኒው ለማይክል ካሪክ ቡድን ይመቻል፣ ተከላካዩ ላይ ጫና አልፈጥርም ብሎ ነው ጋርዲዮላ ሮድሪን የበለጠ ወደኋላ ተስቦ በጣም ጠለቅ ብሎ ቢልዳፕ እንዲጀምር አድርጎ ለማንቸስተር ዩናይትድ ፕሬሲንግ ተጋልጦ ወደኋላ ባክፓስ እያደረገ ጭምር እየተሳሳተ የነበረው። ስለዚህ ከጥንቃቄ ይልቅ ለማጥቃት የሚወጣውን ቡድን እዛው በሃይ ፕረስ ማስቆም ነው ትልቁ የጨዋታ ስትራቴጂ። በእግር ኳስ ያላጠቃ ቡድን ሁሌም ራሱ ላይ ጥቃት ነው የሚጠራው። ለማንኛውም የእሁዱን ጨዋታ በመጀመሪያ ክፍል በዚህ መልኩ ተመለከትን። እሁድ ንጋት ደግሞ የበለጠ በሌሎች ጉዳዮች ላይ አንዳንድ መመልከት ያለብንን በድጋሚ ምስል ቪዲዮዎችን ተመልክተን
ተጨማሪ መረጃዎች ይዘን የምንመጣ ይሆናል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በዝውውር መረጃችን ከተወሰኑ ደቂቃዎች በኋላ ወደ እናንተ ተመልሰን እንመጣለን። ሰላም ቆዩ።